ሰላም ቤተሰብ እንዴት ናችሁ? እንኳን ወደዚህ ጎራችሁ በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። እንደኔ የተቸገራችሁ ካላችሁ እኔ መፍትሄ ያገኘሁበትን ነገር ላጋራችሁ ይዤላችሁ መጥቻለሁ። አብዛኛውን ጊዜ ጸጉራችንን የተለያዩ ማስኮች፣ ዘይቶች፣ ትሪትመንቶች እየተጠቀም የተወሰነ ጊዜ ለውጥ ያሳየንና መልሶ ደግሞ ይበላሻል። ይህን ሊያስከትልብን ከሚችሉ ችግሮች ውስጥ አንዱ ደግሞ የጸጉራችን መታጠቢያ ሻምፖ እና ማስተውላችሁ ከሆነ አብዛኛውን ጊዜ ገዝተን የምንጠቀማቸው ሻምፖዎች ጸጉራችንን የማድረቅ የማከርቸፍ እና እንዲሁም የመሰባበር ባህሪ ያስከትሉ። ይሄን ስላችሁ ግን ሁሉም አይነት ሻምፖ ለጸጉራችን አይስማማም ለማለት ሳይሆን ጥሩ ሻምፖ የሚባሉ እንደና አርጋን ሻምፖዎች በጣም በዋጋ ውድ ናቸው እንጂ ለጸጉራችን እጅግ በጣም ተስማሚ ናቸው። ስለዚህ በውድ ዋጋ ገዝተን ከምንጠቀም እንዲሁ ከኬሚካል ነፃ የሆነ በቤት ውስጥ ለጸጉራችንና ለራስ ቅላችን ጤናማነት እጅግ በጣም ወሳኝ የሆኑ የኦሊቬራ የሬት ጄልና ሮዝመሪ ከሁለቱ የሚሰራ ሻምፖ ነው የማሳያችሁ። ከዛ በፊት ግን ለቤት አዲስ የሆናችሁ ዝጎራቲውን ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ በላይክ ጀምሩ። ወደ አሰራሩ ገባለሁ። መልካም ቆይታ። ወደ አሰራሩ ስንገባ በመጀመሪያ የሚያስፈልገን የመጥበሻ ቅጠል ነው፣ ሮዝመሪ እንግዲህ ፍሬሹን ማግኘት ካልቻላችሁ ደረቁን ተጠቀሙ፣ ግን ፍሬሹ ቢሆን ሞር የበለጠ ነው ውጤቱ። በንጹህ ማንቆርቆሪያ ወይም ድስት ላይ 200 ሚሊ ውሃ እጨምርና በመቀጠል 7 ዘለላ የሚሆን ሮዝመሪ ቆራርጬ ውሃው ላይ እጨምርበታለሁ። ሮዝመሪን በተለያየ መልኩ በመጠቀም ለጸጉራችን ጤና ውበትና እድገት የሚሰጠን ሲሆን ከዚህ በፊትም ብዙ ነገሮችን ሰርቼበታለሁ። ቶነር፣ ዘይት፣ እንደ ማስክ የተለያዩ ነገሮችን ሰርቻለሁና ገብታችሁ ማየት ትችላላችሁ። ሮዝመሪ በጭንቅላታችን ውስጥ የተሻለ የደም ዝውውር እንዲኖረን ያደርጋል። በውስጡ አንቲኦክሲደንትን ይዟል። የጸጉር እድገትን በእጥፍ እንዲጨምር ያደርግልናል። ፎሮፎርን በመቀነስ አላስፈላጊ ፈንገሶችን በማራገፍ ጤናማ ጸጉር እንዲኖረን ያደርጋል። በእሳት ላይ ጥደን መንተክተክ ሲጀምር እሳቱን በመቀነስ ለ10 ደቂቃ ያክል እንዲንተከተክ እዛው ላይ እንተወዋለን። በመቀጠል የሚያስፈልገን የኦሊቬራ ጄል ፍሬሹ የሬት ጄል ነው። እንደምትመለከቱት አጥቤ ቀደም ብዬ ዘፍዝፌዋለሁ እና ከመጠቀማችሁ በፊት ሁሌ ማጥባችሁ እንደዚህ በውሃ ዘፍዝፋችሁ ውስጡ ያለውን የሚቆጠቁጠውን ነገር እንዲያወጣው ዘፍዝፋችሁ ካቆያችሁ በኋላ ብትጠቀሙት ጥሩ ነው። ቢያንስ ለ1 ሰዓት ያክል ወይም ደግሞ እንደነገ ለመጠቀም ካሰባችሁ እንደማታ አጥባችሁ ዘፍዝፋችሁ ተጠቀሙ። ፍሬሹን ማግኘት የማትችሉ ከሆነ ታሽጎ የሚሸጠውን በሱ ምትክ መጠቀም ትችላላችሁ። ግን ሁሌም እንደምላችሁ ከኬሚካል ነፃ የሆነ ኦርጋኒክ ነገር ስለሆነ የምንፈልገው የምትጠቀሟቸው ነገሮች ሁሉ ፍሬሽ ቢሆኑ ይመከራል። አሎቬራ ጄል ወይም የሬት ጄል ለጸጉራችን እጅግ በጣም በርካታ ጥቅሞችን ይሰጠናል። የጸጉር መርገፍን ለመቀነስ እንዲሁም ደግሞ የሞቱ የቆዳ ህዋሶችን ከራስ ቅላችን ላይ ለማስወገድ ጸጉራችን በፍጥነት እንዲያድግ ይረዳናል። እንዲሁም የራስ ቆዳችን የሚያሳክከን የሚያብጥና የሚቆጣ ከሆነ ያንን ያስታግስልናል። ለስላሳና ወዛም ጸጉር እንዲኖረን ያደርጋል። እናም ኦሊቬራችሁ ተለቅ ያለ ከሆነ 2 ዘለላ ብትጠቀሙ ይበቃችኋል። እኔ አነስተኛ ስለሆነ 3 ነው የምጠቀመው። ጄሉን በዚህ መልኩ ካወጣን በኋላ በውስጡ ምንም አይነት የኦሊቬራው ልጣጭ እንዳይኖረው እናጣራለን። በመቀጠል በመፍጫ ማሽናችን ውስጥ እንጨምራለን። የመፍጫ ማሽን የማታገኙ ወይም ደግሞ መጠቀምም ካልፈለጋችሁ በሹኪያ መምታት ትችላላችሁ። ቅድም በእሳት ላይ የጣድነው ሮዝመሪ 10 ደቂቃውን ጨርሶ በዚህ መልኩ ተዘጋጅቶ ወጥቷል። እንግዲህ ውሃውን ብቻ ነው የምንጠቀመው። ውሃውን ወደ 9 ማንኪያ የሚሆን ጨምርበትና አብሬ ተጨዋለሁ። በመቀጠል የሚያስፈልገን ሳሙና ነው። ሳሙና ምረጭልን ካላችሁኝ ዱሩ ሳሙና ኦሪጂናሉ አሪፍ ነው። ይሄ እኔ የምጠቀመው ኦሪጂናሉ አይደለም፣ ከዚህ በፊት እንደምጠቀመው አይነት አይደለም። ኦሪጂናሉን ከዚህ ቀደም ተጠቅሜው በጣም ነው ውጤት ያየውበት እና እሱን ተጠቀሙ። በምስል ይሄው እዚህ ጋር ለጥፌላችኋለሁ። ዱሩ ሳሙና መግዛት ከፈለጋችሁ የዚህን አይነት ግዙ። ይሄን ሳሙና ማግኘት የማትችሉ ከሆነ ግን ግዴታ አይደለም። ማንኛውም የሚስማማችሁን የምታገኙትን ሳሙና ተክታችሁ መጠቀም ይቻላል። ግማሹን ቆርጠን ከወሰድን በኋላ እንደዚህ ከትፈን በሳህን ላይ በማድረግ 5 ማንኪያ የፈላ ውሃ ጨምረንበት እናዋህደዋል።
በመቀጠል ቅድም ያዘጋጀነው ላይ ጨምረን በድጋሚ አንድ ላይ እንመታዋለን። ማሽን መጠቀም የማትችሉ ሳሙናውን በመፈቅፈቂያ በመፈቅፈቅ በእጃችሁ በመታቀላቅሉ ሰዓት ቶሎ እንዲዋሃድላችሁ ማድረግ ይቻላል። በደንብ እስኪደቅና እስኪወፍርልን ድረስ ሁሉንም በአንድ ላይ በደንብ አድርገን እንመታዋለን። አያችሁት እንዴት እንደወፈረ እንዴት እንዳማረ። እንግዲህ በዚህ መልኩ ከቀላቀልነው በኋላ በማጣሪያ ጨርቃችን ላይ በማድረግ እናጣራዋለን። ያው ውስጡ ድንገት ያልሟሟ ሳሙና ወይም ደግሞ አላስፈላጊ ሽርክት ነገሮች ካሉበት በዚህ መልኩ እናጠለውና ለ1 ሰዓት ያክል ከድነን እናስቀምጠዋለን። ለ1 ሰዓት ካቆየነው በኋላ ይሄን የመሰለ ይዘት ነው የሚሰጠን። በንጹህ የሻምፖ ማስቀመጫ እቃ ውስጥ እንጨምረውና መታጠብ ባለብን ሰዓት እንጠቀመዋለን። ለዛሬ ፀጉሬን እየታጠብኩ አሳያችኋለሁ። አብራችሁን ቆዩ። እንዳያችሁ ታረፋውም እጅግ በጣም ደስ ይላል። ፀጉሬንም በደንብ አጽድቶልኛል። በየቤታችሁ ሞክሩትና አስተያየታችሁን እጠብቃለሁ። ለዛሬ ያመጣውላችሁ ይሄንን ይመስላል። ዛሬ በሰራሁት ቪዲዮ ላይ ማንኛውም ጥያቄ ካላችሁ በኮመንት አስቀምጡልኝ። እንዲሁም እንድሰራላችሁ የምትፈልጉት ነገር ካለም ኮመንት አድርጉልኝ። የምችለውን ይዤላችሁ ለመምጣት ዝግጁ ነኝ። በተረፈ ለቤቴ አዲስ የሆናችሁ እንዲሁም ሰብስክራይብ ሳታደርጉ ቪዲዮን እያያችሁ ያላችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑና ቤተሰብ ሁኑ። ይሄን ቪዲዮ ለሁሉም እንዲደርስ ላይክ አድርጉ። እስከመጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ በተመሳሳይ ፕሮግራም እስከምንገናኝ ቸር ቆዩኝ። ቻው